ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን ጠቁማችሁ የጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ህንድ በአፍሪካ አህጉር ያላትን ተሳትፎ የበለጠ ለማስፋት ያላትን ፍላጎት የሚያመላክት መሆኑ ተመላከተ። ናሬንድራ ሞዲ ዛሬ አዲስ አበባ ገብተዋል። ኢዜማ የትግራይና አማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታወቀ። ኢሰመጉ በአማራና ኦሮሚያ ክልሎች በተወሰኑ አካባቢዎች በቀጠለው ግጭት ከፍተኛ የሰብአዊ መብቶች ጥሰቶች እየተፈጸመ መሆኑን ጠቆመ። ሂዩማን ራይትስ ዎች በጀርመን ድምፅ ሬዲዮ ጋዜጠኞች ላይ የተጣለው እገዳ ለነጻው ፕሬስ ሰፊ ስጋትን ጋርጧል አለ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። የጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ህንድ በአፍሪካ አህጉር ያላትን ተሳትፎ የበለጠ ለማስፋት ያላትን ፍላጎት የሚያመላክት መሆኑን አንድ የጥናት ድርጅት ገለጸ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከታህሳስ 7 እስከ 8 ቀን 2018 ዓ.ም በኢትዮጵያ የሚያደርጉት ጉብኝት ህንድ በአፍሪካ አህጉር ያላትን ተደራሽነት የበለጠ ለማስፋት ያላትን ፍላጎት የሚያመላክት መሆኑን ቪቬካናንዳ ኢንተርናሽናል ፋውንዴሽን የተባለ የጥናት ድርጅት ገልጿል። ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ዓመት በአህጉሪቱ ባደረጉት ጉብኝት ቀደም ብለው ሞሪሺየስ፣ ጋና፣ ናሚቢያና ደቡብ አፍሪካን የጎበኙ ሲሆን የአሁኑ የኢትዮጵያ ጉብኝታቸው አምስተኛው ነው። ኢትዮጵያ በቀጣናው እያደገ የመጣ ሀያል ኢኮኖሚን በመገንባት ላይ ያለች የአካባቢው ዲፕሎማሲ ማዕከልና የብሪክስ ፎረም አባል የሆነች እንዲሁም ከህንድ ጋር ለዘመናት የዘለቀ ታሪካዊ ግንኙነት ያላትና አፍሪካ ውስጥ ትልቋ የህንድ ወዳጅ ሀገር በመሆኗ የጠቅላይ ሚኒስትር ሞዲ ጉብኝት ህንድ ከአፍሪካ ጋር ያላትን ወዳጅነት የበለጠ ለማጠናከር የሚያግዝ መሆኑን አመልክቷል። ከቅርብ ጊዜ ወዲህ ህንድ በአፍሪካ አህጉር ያላት ተሳትፎም በከፍተኛ ደረጃ እያደገ መምጣቱን ያመላከተው የምርምር ድርጅቱ ትንታኔ ከዚህ በኋላ ህንድ ከአፍሪካ ጋር የሚኖራት ግንኙነት የንግድ ግንኙነት ከመመስረት ያለፈ ከአህጉሪቱ ጋር ሁለንተናዊ ኢኮኖሚያዊና ስትራቴጂካዊ ትብብር ለመመስረት ያለመ መሆኑንም አብራርተዋል። ጠቅላይ ሚኒስትር ሞዲ በአውሮፓውያን አቆጣጠር 2018 ኡጋንዳን በጎበኙበት ወቅት የህንድ አፍሪካ 10 የትብብር መርሆች በሚል ያስቀመጧቸው ሀሳቦች የአዲሱ ህንድ አፍሪካ ሁለንተናዊ ኢኮኖሚያዊና ስትራቴጂካዊ ትብብር ዋነኛ መሰረቶች ናቸው። እነዚህም በንግድና ኢንቨስትመንት፣ ግብርና፣ የዲጂታል ክህሎት አቅም ግንባታ፣ ጤና፣ ንጹህ የኃይል አቅርቦት፣ ሽብርተኝነትን መከላከል፣ የሳይበር የባህር ላይ ስጋቶችን መከላከልና ዲሞክራሲ የዓለም ስርዓት ግንባታ ላይ ህንድና አፍሪካ በትብብር መስራት የሚችሉባቸው ጉዳዮች ላይ ያተኮሩ ናቸው። በእነዚህ መርሆች ላይ ተመስርቶ በህንድና አፍሪካ መካከል የሚደረገው ግንኙነትም ከዚህ ቀደም በአብዛኛው ከምዕራባውያን ጋር እንደሚደረገው የሰጪና ተቀባይ አይነት ሳይሆን በእኩልነትና በጋራ ተጠቃሚነት ላይ የተመሰረቱ ትብብሮች መሆናቸውንም ትንታኔው አመልክቷል። ከዚህ በተጨማሪም በአህጉሪቱ እያደረጉት ያለውን ተከታታይ ጉብኝት ጨምሮ የህንድንና የአፍሪካን ግንኙነትና ትብብር የበለጠ ለማጠናከር ጠቅላይ ሚኒስትር ናሬንድራ ሞዲ አማካይነት እየተወሰዱ ያሉ እርምጃዎች አሜሪካና ሌሎች ምዕራባውያን ለአፍሪካ የሚሰጡትን ድጋፍ በከፍተኛ ደረጃ እየቀነሱ ባሉበት ሰዓት መሆኑ ደግሞ ትብብሩን ይበልጥ ወሳኝ ያደርገዋል። በተመሳሳይም ቻይና ምንም እንኳን በአህጉሪቱ በስፋት እየተንቀሳቀሰች የምትገኝ ብትሆንም በርካታ የአፍሪካ ሀገራት ከቻይና በሚሰጣቸው ከፍተኛ ብድር አደጋ ውስጥ መሆናቸው በቻይና ወጥመድ ውስጥ እየወደቁ ናቸው። የቻይና ማካሄድ ጥያቄና ክርክር እያስነሳ መሆኑን የጠቆመው ትንታኔው ከዚህም አኳያ በህንድና በአፍሪካ መካከል የተጀመረው እኩልነትንና የጋራ ተጠቃሚነትን መሰረት ያደረገ ትብብር ግንኙነት መጠናከር እጥፍ ድርብ ፋይዳ ያለው መሆኑን አመልክቷል። ከዚህ አኳያ በውስጣዊ ግጭቶች የኮቪድ ወረርሽኝና የሩሲያ ዩክሬን ጦርነት የተነሳም ለአውሮፓውያን አቆጣጠር ከ2020 ጀምሮ ምንም እንኳን የአገሪቱ ኢኮኖሚ ችግር ገጥሞት የነበረ ቢሆንም በአሁኑ ሰዓት ግን በማገገም ላይ ያለ በመሆኑ ህንድ በአፍሪካ እያደገ የመጣ ሀያል ኢኮኖሚን በመገንባት ላይ ካለች ካላት ኢትዮጵያ ጋር ግንኙነቷን የበለጠ ለማጠናከር ጠቅላይ ሚኒስትር ሞዲ አማካይነት ጉብኝት ማድረጓ ለህንድ ትልቅ እድል የሚፈጥርላት መሆኑን አብራርተዋል። በዚህም ግብርና፣ ዲጂታል መሰረተ ልማት፣ አቅም ግንባታ፣ ትምህርትና ጤና፣ ታዳሽ ኃይልን ጨምሮ ጠቅላይ ሚኒስትር ሞዲ ሁለቱ ሀገራት ትኩረት የሚሰጡባቸው የሁለትዮሽ ግንኙነትና የትብብር መስኮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት ሊያደርጉ እንደሚችሉ ትንታኔው ያመልክተዋል። ህንድና ኢትዮጵያ በስልጣኔ ቀደምት የነበሩና መካከላቸው ለዘመናት የዘለቀም ታሪካዊ ግንኙነት ያላቸው ሀገራት መሆናቸው አፍሪካ ውስጥ ትልቋ የህንድ ወዳጅ ሀገር በመሆኗ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ህንድ ከአፍሪካ ጋር ያላትን ወዳጅነት የበለጠ ለማጠናከር የሚያግዝ መሆኑንም የድርጅቱ ትንታኔ አትቷል። ኢዜማ የትግራይና አማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዛሬው ዕለት መጪውን 7ኛው ዙር ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ ሁለቱን ክልሎች ጨምሮ ብሔራዊ ምርጫ ቦርድ በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታውቋል። ኢዜማ ይህን ከማለቱ ጥቂት ሳምንታት በፊት በቃል አቀባዩ ሚካኤል አስግዶም በኩል መግለጫ የሰጠው ህወሓት ፓርቲውን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ በማለት ሁኔታውን የዘፈቀደ ውሳኔ ሲል በይኖት ነበር።
ነበር። በትግራይ ህገወጥ ሲሉ የጠሩትን ምርጫ የማካሄድ ፍላጎት እንዳለ የሚገልጹት ቃል አቀባዩ ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት መሆኑን ተናግረው ነበር። በአማራ ክልልም 2 ዓመታትን የተሻገረ በትጥቅ የታገዘ ግጭት በመቀጠሉ የሰዎች ህይወት መጥፋት፣ የአካል ጉዳት የደረሰ መሆኑን የኢትዮጵያ ሰብዓዊ መብቶች ጉባኤ ሰመጉ በዛሬው ዕለት እንኳን ያወጣው መግለጫ ያመላክታል። ኢዜማ ግን ቃል በቃል የህወሓትን ዛቻና የአማራ ክልልን በትጥቅ የታገዘ ግጭት ባይጠቅስም ቦርዱ እነዚህን ክልሎች ምርጫ አካሄድባቸዋለሁ ካለ እወዳደራለሁ ብለዋል። ፓርቲው መግለጫው ባንጸባረቀው የአቋም መግለጫውም ከዚህ ቀደም በተደጋጋሚ እንዳሳወቁ ኢትዮጵያ ያለችበትን ሁኔታ የተረዳ የመፍትሄ አማራጭ ሀሳብ ማቅረብ አንዱ ዓላማዬ ነው ብለዋል። ባለፉት ዓመታትም ይህንን ስራ በመስራት በዜጎች ደህንነት፣ የምጣኔ ሀብትና የህግ የበላይነት ላይ የልዩነት ሀሳቦችን በማንሳት ሳሳይ ቆይቻለሁ ባይ ነው። ፓርቲው የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም ለማካሄድ ቀን የቆረጠለትን ሀገራዊ ምርጫ አስመልክቶም ኢዜማ ለመወዳደር መወሰኑን አስታውቋል። ይህ ውሳኔን ያስተላለፍኩት ሂደቱ አልጋ ባልጋ ይሆናል በሚል አይደለም ያለው ፓርቲው ሀገሪቱ አሁን ካለችበት ሁኔታ በመነሳት ችግሮቹን መደበኛ በሆነ የህገ መንግስት ወይም የፖለቲካ ስርዓት መፍታት አይቻልም በሚል የጋራ ሀገራዊ ምክክር ሂደት መጀመሩም ሀገሪቱ ውስጥ ያለውን ነባራዊ ሁኔታ መረዳት ያስችላልም ብለዋል። እዚሁ ጋር በተያያዘ ለምርጫ ምቹና አስቻይ ሁኔታዎችን በተመለከተ በሀገሪቱ አንዳንድ ሲሉ በገለጻቸው አካባቢዎች ያለው የጸጥታ ሁኔታም የፖለቲካ ምህዳሩ በገዢው መንግስት ካድሬዎች ሲል በጠራቸው አካላት እንደሚወራው በሚፈለገው ልክ ሰፊ ያለ መሆኑን አመልክቷል። ፓርቲው በህዝብ ግንኙነት መምሪያ ኃላፊው ኢዩኤል ሰለሞን በኩል በንባብ ካቀረበው የጽሁፍ መግለጫ በኋላ በርከት ያሉ ጥያቄዎችን ከጋዜጠኞች አስተናግዶ ምላሽና ማብራሪያ ያለውን ሰጥቷል። ከጥያቄዎቹ መካከል የይስሙላ ምርጫ መካሄድ የለበትም ትላላችሁ፣ ነገር ግን የተጣበበ ጊዜ እንዳለ ካነሳችሁም በዚህ አጭር ጊዜ የይስሙላ ምርጫ ላለማካሄድ ምን አማራጭ አለ የሚል ሲሆን ለዚህም የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በሰጡት ምላሽ ፓርቲው በድንገት የገባበት ምንም አይነት ስራ እንደሌለ ጠቅሰው የስድስተኛ ሀገራዊ ምርጫ ከተጠናቀቀበት ጊዜ አንስቶ ዝግጅት ሲያደርግ መቆየቱን ገልጸው ኢዜማም የሚሳተፈው ለይስሙላ አይደለም ሲሉ ተናግረዋል። የስራ አስፈጻሚ አባሉ የጊዜ መጣበቡ የተፈጠረው ምርጫ ቦርድ ምክንያት ነው ማለታቸውን ተከትሎም ከቀናት በፊት የምርጫ ጊዜ ሰሌዳውን ይፋ ያደረገው ቦርዱ ለምርጫው ከ2017 ዓ.ም ጀምሮ በቂ ዝግጅቶችን እያደረግኩ ከርም ያለው ብሏል። ለምን ምርጫ ቦርድን ትወነጅላላችሁ የሚል ጥያቄ ተያይዞ ቀርቦላቸዋል። በዚህ ጉዳይ ላይ ሲናገሩ ምርጫው የቀሩ 6 ወራት ብቻ መሆናቸውን በመጥቀስ ቦርዱ የጊዜ ሰሌዳውን ይፋ ያደረገው ከ10 ቀናት በፊት ነው። ቀሪዎቹ ጊዜያት የቅስቀሳ መሆን ነበረባቸው። እኛ ግን የጊዜ ሰሌዳ እንኳን ያገኘነው አሁን ነው። ይህ ተዘጋጅቷል ያስብላል ወይ ሲሉ መልሰው ጠይቀዋል። ፓርቲው ከቀናት በፊት ለሀገራዊ ምክክር ኮሚሽን ያቀረበውን የፕሬዝዳንታዊ ስርዓተ መንግስት ጥያቄንም አስመልክቶም ስርዓቱ ወደ አምባገነንነት ሊለወጥ አይችልም ወይ የሚል ጥያቄ ቀርቦላቸው አሁንም ያለውን ስርዓት ከአምባገነንነት አላገደውም እኮ ሲሉ ማብራሪያቸውን እንዲሰጥቷል። አስቻይ በሆኑ ቦታዎች የጸጥታ ችግር ሊቀረፍባቸው ይችላል ወይም ከነችግሩም ቢሆን ምርጫ ማድረግ እንችልባቸዋለን ተብሎ የሚታሰቡት ቦታዎች ላይ በሙሉ ኢዜማ የሚወዳደር ይሆናል። ኢንክሉዲንግ አማራ ክልል፣ ኢንክሉዲንግ ትግራይ ክልል ማለት ነው። የምንሳተፍበት መጠን በአስቻይ ሁኔታዎች የሚወሰንና የሚገደብ መሆኑ እንደተጠበቀ ሆኖ ኢዮብ ከመንግስትና ፓርቲ ልዩነት ጋር በተያያዘም ገዢው ፓርቲ የህዝብን ሀብት ለፖለቲካ ፍጆታ እየዋለ ነው፣ ካድሬዎቹም ለመቀስቀሻነት የሚጠቀሙት የመንግስትን ሀብት እንደሆነ በጣም በተደጋጋሚ አይተናል ሲሉ በስድስተኛ ሀገራዊ ምርጫ ላይ ትልቅ ተግዳሮት እንደነበረ አስታውሰዋል። ፓርቲው በተጠራውበት መድረክ ሁሉ ጠየቃለው፣ ታክቶኛል፣ ምናልባትም ለመጨረሻ ጊዜ ነው የመመልሰው ያለው ሌላኛው ጥያቄ ደግሞ ከብልጽግና ጋር ያላችሁ ግንኙነት ምንድን ነው? በተደጋጋሚ አንድ አይነት ናችሁ ተብላችሁ ትታማላችሁ የሚለው ነው። ለዚህም ፓርቲውን ከብልጽግና በአደረጃጀት ስለመለያየቱ በመጥቀስ ሌሎች ከብልጽግና ይለዩኛል ያላቸውን አሰራሮች በሊቀመንበሩ ሙሉ ዓለም ተገኘ ወርቅ በኩል አስረድተዋል። መንግስትና ፓርቲ መለየት ላይ እንደ ሀገር ገና ይቀረናል ያለው ፓርቲውም ኢዜማ ለሀገር የሚጠቅም ስራ ሆኖ ብልጽግና እንዳይባል ፈርቶ ከመንግስት ጋር የማይተባበርበት ስራ የለም ብለዋል። ይህ አይነቱን ጥያቄ እየተደጋገመ የሚጠየቀው ከፓርቲው በመንግስት ስልጣን ላይ የተቀመጡ አባላት ስላሉ እንደሆነ እናስባለን ያሉት ሊቀመንበሩ፣ ይሁን እንጂ በዚህ መንገድ በሌሎች ተቃዋሚ ፖለቲካ ፓርቲዎች ውስጥ የሚገኙም ከ200 በላይ የሚሆኑ ሰዎች በመንግስት ስልጣን ላይ መሆናቸው ለምን ተዘነጋ ሲሉም ጥያቄውን በጥያቄ መልሰዋል። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በበኩላቸው ከዚሁ ጋር በሰጡት ማብራሪያም ከመንግስት ጋር እየሰራ መሆኑን በማንሳት በቀጣይ ምርጫም በምክር ቤቶች ውስጥ ሰፊ ወንበሮችን በማግኘት ከመንግስት ጋር የመስራት ተስፋ እንዳለው አንስተዋል። እንደምታውቁት እያንዳንዱ የአስተዳደር ሲስተም የራሱ ፕሮስ ኤንድ ኮንስ አሉት። የራሱ መጥፎ ጎኖች አሉት፣ መልካም ጎኖች አሉት። እንዳልሹ ከፕሬዝዳንታዊ ሲስተምን በሚመለከት ከሚነሱት መጥፎ ከሚባሉት ጎኖቹ አንዱ የአንድ ሰው አስተዳደር ስለሚመስል አምባገነናዊ ስርዓትን የመመስረት እድል አለ የሚል ነው። በኢትዮጵያ ነባራዊ ሁኔታ ግን ፕሬዝዳንታዊ አለመሆናችን አምባገነን ስርዓት እንዳይመሰረት አላደረገንም። ፓርላመንታዊ ሲስተም ይዘንም የፓርላማ አስተዳደር ኖሮም አሁንም ኢትዮጵያ ውስጥ አምባገነናዊ ስርዓት ነው ያለው።
ስለዚህ እሱን የሚቀይር ከሱ የተለየ ኦር ፕሬዚዳንታዊ ሲስተም አሁን ካለው አምባገነናዊ ሲስተም የበለጠ አምባገነንን ይፈጥራል የሚል አሰምሽን የለንም በእኛ በኩል። ፓርቲው ከመንግስት ጋር በመሆን እየሰራ ያለው ስራ የፓርቲውን አቅም ያሳየበትና የሚኮራበት ነው ያሉት እየው በትምህርት ስርዓቱም ለሀገር መፍትሄ የሚሆኑ ስራዎች መስራት መቻላቸውንም ያነሳሉ። ከዚሁ ጋር ተያይዞም በትምህርት ሚኒስቴር ስልጣን ላይ የሚገኙት የፓርቲው መሪ በትምህርት ስርዓቱ ላይ እያራመዱት ያለው ፖሊሲ የብልጽግና ነው ወይስ የኢዜማ በሚል ለቀረበላቸው ጥያቄ ያልተካተተ የኢዜማ ፖሊሲ የለም ይላሉ። ለማወቅ ለፈለገ ሰው ይሄን በጣም ሲምፕል መንገድ አለው። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል። ልንሰጣችሁ የምንችል ዶክመንት። ብልጽግና ሲመሰረት የትምህርት ፖሊሲ ሲጀመር ነበረው ወይ ከሚል ጀምረህ ኮምፔር ማድረግ ትችላለህ። አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም። በትምህርት ሚኒስቴር በምንሰራው ስራ ያመንበትም ሚኒስቴሩ ያመኑበትም ሲሰሩ ነው የቆዩ። ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ። ያልተገበርነው ይኖራል እንጂ ከተተገበረው ውስጥ የኢዜማ ፖሊሲ ውስጥ የሌለ ይህንን ክሊር ማድረግ ያስፈልጋል። ኢትዮጵያ ላለችበት ሰላም እጦት ዋነኛውና መሰረታዊ ምክንያት ብሔር ላይ የተመሰረተው ፖለቲካን ያለው ፓርቲው በመግለጫው ማጠቃለያ ለመንግስት፣ ለገዢው ፓርቲ፣ ለፖለቲካ ፓርቲዎችና ለምርጫ ቦርድ ምርጫው ፍትሐዊ፣ ዲሞክራሲያዊ እንዲሆን ጥሪ አቅርበዋል። ኢሰመጉ በአማራና ኦሮሚያ ክልሎች በተወሰኑ አካባቢዎች በቀጠለው ግጭት ከፍተኛ የሰብአዊ መብቶች ጥሰቶች የተፈጸሙ መሆኑን አመለከተ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይህንን ያለው 77ኛው በኢትዮጵያ ደግሞ ለ37ኛ ጊዜ የተከበረ የሚገኘውን የሰብአዊ መብቶች ቀንን አስመልክቶ ባወጣው መግለጫ ነው። ጉባኤው በመግለጫው ዜጎችን የሰብአዊ መብቶች መጠበቅ የመንግስት ኃላፊነት ቢሆንም በበቂ ሁኔታ ባለመፈጸሙ በኢትዮጵያ የሰብአዊ መብቶች መሻሻል እየታየ አይደለም ብለዋል። ኢሰመጉ የዓለም አቀፍ የሰብአዊ መብቶች ቀን በሚከበርበት በዚህ ወቅት በሀገሪቱ በተለያዩ ክፍሎች የተለያዩ የመብት ጥሰቶች በመንግስትና መንግስታዊ ባልሆኑ ኃይሎች የተፈጸሙ እንደሚገኙ ገልጿል። በእነዚህ በሚፈጸሙ ጥቃቶች ምክንያትም በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና በርካታ ዘርፈ ብዙ የሰብአዊ መብቶች ጥሰቶች መጋለጣቸውን አስታውቋል። በሰሜኑ ኢትዮጵያ ክፍል ተከስቶ የነበረው የትጥቅ ግጭት በፕሪቶሪያ ስምምነት አማካይነት ሊቆም ቢችልም በግጭቱ ምክንያት የደረሱ የሰብአዊ መብቶች ጥሰቶችና በስምምነቱ መሰረት ሊተገበሩ የሚገባቸው ጉዳዮች እንዳሉም ጠቁመዋል። ከነዚህ መካከል ትጥቅ ማስፈታት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስና የሽግግር ፍትህ ጉዳዮች ሙሉ በሙሉ ባለመከበራቸው በርካታ ሰዎች ለችግር መጋለጣቸውን መግለጫው አትቷል። በመሆኑም ሰብአዊ መብቶችን አስመልክቶ ዋነኛው ኃላፊነት በመንግስት ላይ የሚጣል ቢሆንም በመንግስት ኃላፊነቶች በቂ ሁኔታ ባለመፈጸማቸው በሀገሪቱ ያሉ ሰብአዊ መብቶች ሁኔታዎች መሻሻሎችን አላሳዩም ብለዋል። በዚህም ምክንያት በሀገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገውን ያህል መሻሻል ማምጣት እንዳልተቻለም አዲስ ማለዳ ከመግለጫው ለመረዳት ትችላለች። በዚህ መሰረት ኢሰመጉ መንግስት ህገ መንግስታዊ ኃላፊነቱ እንዲወጣና ለሰብአዊ መብቶች መሻሻልና ለዘላቂ ሰላም እንዲሰራ ጥሪ አቅርበዋል። መንግስትም ሆነ በግጭት ውስጥ የተሳተፉ ያሉ ታጣቂ ኃይሎች ለግጭት መነሻ የሆኑ ልዩነቶችን የኃይል አማራጭን በመተው በጠረጴዛ ዙሪያ በሰላማዊ ንግግር እንዲፈቱ፣ ለተጀመሩ የሰላም ንግግሮችም ቅድሚያና ትኩረት እንዲሰጡ ጠይቀዋል። ለዘላቂ ሰላምና ሀገራዊ መግባባት ምቹ ሁኔታ ለመፍጠር ሲባል መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩ እንዲያሰፋም ጥሪ አቅርበዋል። ግጭት ባለባቸው አካባቢዎች የተጎዱ ወገኖችና ረሃብ ለተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስ፣ ተፈናቃዮች በሰላም ወደ ቀያቸው የሚመለሱበትና ንብረት ማፍራት የሚችሉበት ሁኔታ እንዲመቻችም ምክረ ሀሳቡን ለግሷል። ሂውማን ራይትስ ዎች በጀርመን ድምፅ ሬዲዮ ጋዜጠኞች ላይ የተጣለው እገዳ ለነጻው ፕሬስ ሰፊ ስጋትን ጋርጧል አለ። ዓለም አቀፉ የሰብአዊ መብቶች ተከራካሪው ድርጅት ሂውማን ራይትስ ዎች በትናንትናው ዕለት ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በዶይቼ ቬለ ጋዜጠኞች ላይ እገዳ መጣሉን አውግዟል። እነዚህን ጋዜጠኞች መካከል የኢትዮጵያ መንግስት ለማንም የማይወግኑ ገለልተኛና ሂሳዊ ዘገባዎች ላይ ያለውን ባላንጣነት የሚያረጋግጥ ነው በማለትም ነቅፏል። በሀገር ውስጥ የሚንቀሳቀሱ የዜና ማሰራጫዎችን ማዕቀብ የመስጠት ስልጣን ያለው የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ በሚገኙ 9 ጋዜጠኞች የጋዜጠኝነት ስራዎችን በሙሉ በጊዜያዊነት መታገሩን የሚገልጽ ደብዳቤ ለዶይቼ ቬለ መላኩ ተመላክቷል። የመገናኛ ብዙሃን ባለስልጣኑ ባለፈው ሳምንት ለዶይቼ ቬለ በላከው ተከታዩ ደብዳቤ ላይ 7 ዘጋቢዎችን እገዳ አንስቷል። ነገር ግን በጦርነት የተጎዱትን የአማራና የትግራይ ክልሎችን ሲዘግቡ የነበሩ 2 ጋዜጠኞች የኢትዮጵያ ሕግጋትና ሙያዊ ስነ ምግባርን አላከበሩም በሚል ከስራ ማገዱን በመግለጫው ውስጥ ጠቅሷል። ዶይቼ ቬለ ለዚህ በሰጠው ምላሽ የመገናኛ ብዙሃን ባለስልጣን የተጣሱትን በምሳሌ አላቀረበም፣ ነገር ግን ዘገባው የአገሪቱ ሚዲያና የጥላቻ ንግግር ሕጎችን የሚጥስ ነው ሲል ገልጿል። እነዚህን ጋዜጠኞች
ጋዜጠኞች ማገድ የኢትዮጵያ መንግስት በገለልተኛ አካል ምርመራና ኢሳይ ዘገባ ላይ ያለውን ጥላቻ ያሳያል ሲልም በመግለጫው አካቷል። በድርጅቱ የአፍሪካ ክፍል ዋና ስራ አስፈጻሚ ማውሲ ሴጎን ጋዜጠኞች ኢትዮጵያ ውስጥ ለዓመታት በባለስልጣናት ያላሳለሰ ክትትል፣ ፍርሃት በነገሰበት ድባብ ውስጥ እንደሚሰሩ በመግለጫው ላይ አስፍረዋል። የመብቶች ጥሰቶችን ያጋለጡ ወይም መንግስትን የሚተቹ ዘገባዎችን የሚያቀርቡ ጋዜጠኞች ላይ ከታታይ ክትትል፣ እስርና ወደ እስር ቤት መግባት እንደሚያጋጥማቸውም ጠቁመዋል። መንግስት መገናኛ ብዙሃን ህግ ላይ ለውጦችን በማድረግ በኢትዮጵያ የመገናኛ ብዙሃን ባለስልጣን ላይ የአስፈጻሚ ቁጥጥርን በመጨመር መገናኛ ብዙሃንና ጋዜጠኞችን የመቆጣጠር ስልጣን በመስጠት ቁጥጥር ያደረገ ሲሆን ይህም ሀሳብን በነጻነት የመግለጽ መብትን ለማስፈጸም ያለመ መሆኑን ያወጣው መረጃ ይጠቁማል። ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።